ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቬንዙዌላ ተቃዋሚ ፓርቲዎች ባልተሳተፉበት ምርጫ ገዢው ፓርቲ ማሸነፉን አወጀ። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ገዢው ፓርቲ የፓርላማና ክልላዊ ምርጫዎችን አሸንፏል። የብሔራዊ ምክር ቤት ሲኤንኢ ሰኞ ዕለት ይፋ ባደረገው የመጀመሪያ ደረጃ ውጤት የቬንዙዌላ የተባበሩ ሶሻሊስት ፓርቲና አጋሮቹ ለብሔራዊ ምክር ቤት መቀመጫዎች ውስጥ 82.68% ድምጽ አሸንፈዋል። በውጤቱ መሰረት ፓርቲው የጠቅላይ አቃቢ ሕግ ጽሕፈት ቤትን እና የሀገሪቱን ከፍተኛ ፍርድ ቤት ጨምሮ 285 መቀመጫዎች በማግኘቱ በሀገሪቱ ቁልፍ የስልጣን ስፍራዎች እንደሚቆጣጠር ያረጋግጣል። ገዢው ፓርቲ በተጨማሪ ከ24 የክልል ገዢ ቦታዎች ውስጥ 23ቱ ያሸነፈ ሲሆን መንግስት ቀደም ሲል 4 ግዛቶችን ይቆጣጠር ከነበረው የተቃዋሚ ፓርቲ መንጠቁን ያሳያል። በምርጫው የተሳተፉ 8.9 ሚሊዮን ወይንም 42% ሲሆኑ 21 ሚሊዮን መራጮች ግን ድምጽ ለመስጠት ብቁ ናቸው። የብሔራዊ ምርጫ ምክር ቤቱ ዋና ኃላፊ ካርሎስ ኩንቴሮ በ2021 ምርጫ ላይ ከተሳተፉት መራጮች የአሁን ቁጥር ተመሳሳይ መሆኑን ጠቁመዋል። ሆኖም የሀገሪቱ ዋና የተቃዋሚ ፓርቲ መሪዎች ፕሬዝዳንታዊ ምርጫ በመቃወም መራጮች በምርጫው እንዳይሳተፉ አሳስበዋል። ተቃዋሚዎች በሐምሌ ወር 2024 በነበረው ምርጫ እንዳሸነፉ አጥብቀው ይከራከሩ ነበር። ነገር ግን ባለስልጣኑ ማዱሮን አሸናፊ አድርገው አውጀዋል። የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በኤክስ ላይ ባሰፈራቸው መልእክት መሰረት በአንዳንድ የሀገሪቱ አካባቢዎች እስከ 85% የሚደርሱ መራጮች ምርጫውን ውድቅ አድርገውታል። ይህ በባለፈው ዓመት ምርጫ ገዢው ፓርቲ የደረሰበትን ሽንፈት ለመቅረፍ እየሞከረ ያለ ትልቅ ፉከራ ነው ሲሉ ነቅፈዋል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳብ መቀበሉን ገለጸ። ሐማስ የጋዛን የተኩስ አቁም ስምምነት በተመለከተ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሐሳብ መስማማቱን አንድ የፍልስጤም ከፍተኛ ባለስልጣን አስታውቀዋል። በስምምነቱ መሰረት በሐማስ የተያዙ 10 የእስራኤል ታጋቾች በሁለት ቡድን ከእስር ይፈታሉ ተብሏል። በምላሹ እስራኤል ጦርን ከጋዛ ሰርጥ በከፊል እንደምታስወጣ ተነግሯል። ሐማስ ይህ ለ70 ቀናት የሚቆይ የተኩስ አቁም ስምምነት በአስታራቂዎች በኩል መቀበሉ የተገለጸ ሲሆን ይህም ከእስራኤል ጋር ያለውን ጦርነት ለማቆም መንገድ ከፋች ነው ተብሏል። በተጨማሪም በስምምነቱ ላይ እስራኤል ለረጅም ጊዜ በእስራት የቆዩት በመቶዎች የሚቆጠሩ ፍልስጤማውያን እንደምትለቅ ተካቷል ሲል ሮይተርስ ዘግቧል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳቡን መቀበሉን አስመልክቶ በእስራኤል በኩል እስካሁን የተሰጠ መግለጫ የለም። ሳይንቲስቶች በበረዶ የተሸፈነች አዲስ ፕላኔት አገኙ። ሳይንቲስቶች ከፕሉቶ ርቃ የምትገኝ አዲስ ፕላኔት አግኝተዋል። አዲሷ ፕላኔት ከፀሐይ እጅግ ርቃ ስለምትገኝ በበረዶ ግግር የተሸፈነች መሆኑን የስነ ፈለክ ተመራማሪዎች ገልጸዋል። ይህ ግኝት የህዋ ካርታና አፈጣጠርን በአዲስ መልክ ለመቃኘት የሚያስችል መሆኑን እየተጠቆመ ይገኛል። አነስተኛ ፕላኔቷ በጊዜያዊነት 2017 OF 201 ተብላ መሰየሟን ዓለም አቀፍ የአስትሮኖሚካል ህብረት የአነስተኛ ፕላኔቶች ማዕከል አስታውቋል። አዲሷ ፕላኔት ፀሐይን አንድ ጊዜ ለመዞር 25000 የምድር ዓመታትን የሚወስድባት የግኝ ቡድኑን የመሩት ሲሃዎቼንግ አስታውቀዋል። ለንጽጽር ያህል ሲያቀርቡትም ፕሉቶ በፀሐይ ዙሪያ አንድ ጊዜ ለመዞር 248 የምድር ዓመታትን እንደሚፈጅባት ገልጸው አዲሷ አነስተኛ ፕላኔት ግን ከፕሉቶም እጅግ ርቃ ስለምትገኝ በፀሐይ ምህዋር የምታደርገውን ጉዞ የተራዘመ መሆኑን አንስተዋል። እጅግ ዘመናዊ የሆነ ቴሌስኮፕን በመጠቀም የተገኘችው አነስተኛዋ ፕላኔት ለተጨማሪ ምርምሮች በር ከፋች መሆኗን ናሳ አስታውቋል። በአውሮፓውያኑ አንድ አጥፍቶ ጠፊ በሞቃዲሾ በሚገኘው በዳማኒዮ ካምፕ ውስጥ የጦር ሰራዊት አባላትን ኢላማ አድርጎ ነበር። ጠንካራ የአፍሪካ ህብረት የጸጥታ ድጋፍ ከሌለ አልሸባብ ሞቃዲሾ ላይ ጥቃት ሊሰነዝርና ደካማ የሆነውን የሀገሪቱን ጦር ሊያፈራርሰው ይችላል የሚል ስጋት አይሏል። የካቲት መጨረሻ ላይ ታጣቂዎቹ ለአጭር ጊዜ ቢሆንም ከሞቃዲሾ 30 ኪሎ ሜትር ርቃ የምትገኘው ባላድን በቁጥጥር ስር ሲያውል የአሜሪካ ኤምባሲ በዋና ከተማዋ ከሳምንት በኋላ ጥቃት ይኖራል ሲል ያስጠነቀቀ ሲሆን ከተማዋ በታጣቂዎቹ እጅ ትወድቃለች የሚል ስጋትም አስከትሏል። አልሸባብ በሞቃዲሾ ደጃፍ ላይ እንደሚገኝ ሲነገር በዓለም ዙሪያ ያሉ ታጣቂዎችም ተደስተው ነበር። ጀርመን ታጣቂ ኃይሎች በአገሬ ውስጥ ስታሰለጥን ደርሼባታለሁ ስትል ኡጋንዳ ከሰሰች። የኡጋንዳ መከላከያ ሚኒስቴር ዛሬ ባወጣው መግለጫ ከጀርመን ጋር ያለውን ማንኛውንም የወታደራዊ ትብብር እንቅስቃሴ ማቋረጡን አስታውቋል። ለዚህም የሰጠው ምክንያት ደግሞ በኡጋንዳ የጀርመን አምባሳደር የሆኑት ማቲያስ ሽዌሪ የሀገሪቱ መንግስት ለመጣል የሚንቀሳቀሱ ታጣቂ ኃይሎች ጋር ግንኙነት እንዳላቸው መታወቁ ነው። አምባሳደሩ ከታጣቂዎቹ ጋር ግንኙነት እንዳላቸውና ቡድኖቹን በማሰልጠን ንቁ ሚና እየተጫወቱ መሆኑን ታማኝ የደህንነት ምንጮች ማረጋገጣቸው ሚኒስቴሩ አስረድቷል።
በመሆኑም አምባሳደሩ መንግስትን በኃይል ለመጣል ከሚንቀሳቀሱ ኃይሎች ጋር ያላቸውን ግንኙነት በተመለከተ ሌላ ውሳኔ እስከሚተላለፍ ድረስ በጀርመንና በኡጋንዳ መካከል ያለው ወታደራዊ ግንኙነት ተቋርጦ እንደሚቆይ ያስታውቋል። በዚህ ጉዳይ ላይ የኡጋንዳ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ሞሆንዚ ካይኒሩጋባ አምባሳደሩን ጠርተው መናገራቸው ተዘግቧል። በዚህም ወቅት ጀርመን በውስጣዊ የሀገሪቱ ጉዳይ ላይ እያከናወነች ያለችውን ጣልቃ ገብነት እንድታቆም አሳስበዋል። በኡጋንዳ በሚቀጥለው ዓመት ምርጫ የሚከናወን ቢሆንም በፖለቲካ ሰላማዊ ትግል ብቻ ማሸነፍ እንቸገራለን ያሉ ተቃዋሚ ፓርቲ ወደ ጫካ ገብተው የትጥቅ ትግል መጀመራቸው ይታወቃል። ቢቢሲ እንደዘገበው ከሆነ አሜሪካ በእስራኤል ቴል አቪቭ የሚገኝ ኤምባሲዋን በተቀጣጣይ ፈንጂ ለማፈንዳት ሞክረዋል ያለችውን የአሜሪካና የጀርመን ጥምርት ዜግነት ያለውን ግለሰብ እሁድ ግንቦት 17 2017 ዓ.ም በቁጥጥር ስር መዋሏን አስታውቃለች። የ28 ዓመቱ ጆሴፍ ኒውማየር በኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የሀገሪቱ የፍትህ ሚኒስቴር ባለስልጣናት ገልጸዋል። በኤምባሲው አቅራቢያ ተቀጣጣይ ቁሶችን በቦርሳው ይዞ ከተገኘ በኋላ በእስራኤል ባለስልጣን ከሀገሪቱ ከተባረረ በኋላ በአሜሪካ መያዙ ተነግሯል። ግለሰቡ እሁድ ዕለት ፍርድ ቤት የቀረበ ሲሆን በአሁኑ ወቅት በእስር ላይ እንደሚገኝ የፍትህ ሚኒስቴር አስታውቋል። ተከሳሹ በእስራኤል በሚገኙ ኤምባሲያቸው ላይ ያለመ አሰቃቂ ጥቃት በማቀድ አሜሪካውያንን በሞት በማስፈራራት እንዲሁም ፕሬዚዳንት ትራምፕ ህይወት ላይ በማነጣጠር መከሰሱን ጠቅላይ አቃቤ ሕግ ፓሜላ ቦንዲ ገልጸዋል። ግለሰቡ በቁጥጥር ስር የዋለው አንድ ግለሰብ በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ 2 የእስራኤል ኤምባሲ ሰራተኞችን ከገደለ ከጥቂት ቀናት በኋላ ነው። ሚኒስትሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። የእስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ይህ የተፈጠረው በዝግ የጸጥታ ካቢኔ ስብሰባ የመከላከያ ሚኒስቴር በአመቱ የተመደበለት ወጪ ከታቀደው ከ4.17 ቢሊዮን ዶላር በላይ ብልጫ እንዳለው ለመንግስት ባሳወቀበት ወቅት ነው። የፋይናንስ ሚኒስቴር እንደገለጸው በጋዛ ግጭቱ እስከቀጠለ ድረስ የበጀት ክፍተቱ በአመቱ መጨረሻ ላይ ወደ 7 ቢሊዮን ዶላር ሊጠጋ እንደሚችል ካን ዘግቧል። በገንዘብ ሚኒስተሩ ባዛር ሲሞትሪች እና በመከላከያ ሚኒስቴር ዋና ዳይሬክተር መካከል ውጥረት ስለመንገሱ ተነግሯል። ክርክሩ የፋይናንስ አስተዳደርን በሚመለከት የጋራ ውንጀላ ላይ ያተኮረ ነው ሲል ቲአርቲ ግሎባል ዘግቧል። ወደ ትግራይ ይደርሳል እየተባለ ከመሀል ሀገር የሚላክ ሸቀጥ ወደ ኤርትራ በህገወጥ መንገድ እየተላከ እየተሸጠ ነው ሲሉ ስማቸው እንዳይጠቀስ የፈለጉ የክልሉ ጊዜያዊ አስተዳደር አመራሮች ገለጹ። ከዚህ ህገወጥ ንግድ ጀርባ የህወሓት ታጣቂዎችና አመራሮች እንዳሉበት ተናግረዋል። ጄኔራል ታደሰ ወረደ በቅርቡ በሰጡት መግለጫ እንዲህ ያለውን ህገወጥ ተግባር በክልሉ ውስጥ እንደማይታገሱና ያልተጠና ከሌላ ሀገር ጋር የሚደረግ የውጭ ግንኙነትን ማስተዳደራቸውን እንደማይቀበለው ገልጸው እንደነበረ ያስታወሱት አመራሮቹ ለትግራይ ህዝብ የሚደርስ ሸቀጥ እየተቀማ ወደ ኤርትራ እየተላከ ነው የሚለው መረጃ ማስረጃ ቢኖራቸውም መፍትሄ ለመስጠት ግን አልቻሉም ሲሉ ወቀሳ አቅርበዋል። ጊዜያዊ አስተዳደሩ በህገ መንግስቱ መሰረት ከሌላ አካል ወይም ሀገር ጋር የሚደረግ ንግድ ግንኙነት ማስቆም ግዴታው እንደሆነ የሚታወቅ ቢሆንም ከመግለጫው ባለፈ እርምጃ እየወሰደ አይደለም ሲሉ ትችት የሚያቀርቡት አመራሮች በትግራይ ህዝብ ስም የሚመጣው የህወሓትና የታጣቂ አመራር ህዝብ እየዘረፈ ማባከንና ሸቀጡን በህገወጥ መንገድ ማሸጋገሩን ተያይዞታል ሲሉ ገልጸውታል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በዝንጀሮ ፈንጣጣ የተያዘ ሰው ማግኘቱን አስታውቋል። ቫይረሱ የተገኘበት የ21 ቀን እድሜ ያለው ህፃን መሆኑን ሲነገር በተደረገ ቀጣይ ምርመራ እናቱም ለቫይረሱ መጋለጧን ነው የታወቀው። የህፃኑ አባት ወደ ጎረቤት ሀገር ሄዶ እንደነበርና እሱን ጨምሮ ከግለሰቡ ጋር ንክኪ የነበራቸው ሌሎች ግለሰቦችን በመለየት ምርመራው እየተደረገ መሆኑን ተገልጿል። ሽፍታ፣ ሳል፣ ትኩሳትና የራስ ምታትና የጀርባ ህመም የበሽታው ምልክቶች መሆናቸውን ሲጠቆም በአካባቢው እነዚህ ምልክቶች በተለይም አሁን ላይ በበሽታው ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎች ምልክቶቹ ከታዩባቸው በአፋጣኝ ወደ ጤና ተቋም እንዲሄዱ ማሳሰቢያ ተሰጥቷል። በሽታው የተገኘበት ህፃንና እናቱን ለዚህ ተብሎ በተዘጋጀው የህክምና ማዕከል ተለይተው የህክምና ክትትል እየተደረገላቸው መሆኑን ሲገለጽ ኢትዮጵያ በሌሎች ጎረቤት ሀገራት ከተከሰተበት ጊዜ ጀምሮ ወደ ሀገሪቱ እንዳይገባና ከገባም ደግሞ የከፋ ጉዳት ሳያደርስ መቆጣጠር እንዲቻል ልዩ ልዩ ዝግጅቶችን ስታደርግ እንደነበረ ነው የተነገረው። ህብረተሰቡ የእጅና አካባቢ ንጽህናውን በመጠበቅ ሳይደናገጥ የተለመደውን እንቅስቃሴ እንዲቀጥልም ነው የጤና ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ያሳሰበው።
ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አቻቸው ቭላዲሚር ፑቲንን እብድ ሲሉ ዘለፉ። ትራምፕ ደስተኛ እንዳልሆኑና ጠንከር ባልተለመደ ተግሳጽ ፑቲንን ምን ነካው ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፈዋቸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት አሳስበዋል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር ወደ ዋሽንግተን አምርተዋል። ሚኒስትሩ ወደ አሜሪካ ያመሩት ሀገራቸው ከአሜሪካ ጋር ያላትን አጋርነት ለማጠናከር መሆኑን ገልጸዋል። ሚኒስትሩ እንደ ቴድ ክሩዝ እና የሶማሊላንድ የሀገርነት እውቅና ከሚደግፉ ሴናተሮች ጋር እየመከሩ ሲሆን ሚኒስትሩ የሶማሊላንድ ሰላምና ዲሞክራሲ ከአሜሪካ እሴቶች ጋር የሚሄዱ ናቸው ብለዋል። የሶማሊላንዱ ፕሬዝዳንት ከሳምንታት በፊት ሀገሪቷ የነጻነት ቀናቸውን ስታከብር ለተለያዩ ሀገራት ይፋዊ የእውቅና ጥያቄ ማስገባታቸውን መናገራቸው ሲታወስ አሜሪካ ዋነኛዋ ናት። 3522 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 3218 ወንዶችና 291 ሴቶችና 13 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 308 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛ ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 በይፋ መጀመሩ ይታወቃል። ከዚህ እስካሁን 35876 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። ከፍተኛ የሚባል የይለፍ ቃል ወይም ፓስወርድ ጥቃቶች እየተከሰቱ መሆኑን ጥንቃቄ ሊደረግ እንደሚገባ ተገለጸ። ከፍተኛ መጠን ያለው ሚስጥራዊ መረጃዎችን መሽሎካቸውን ተከትለው ከ184 ሚሊዮን በላይ የይለፍ ቃሎች ለጥቃት መጋለጣቸውን ትኩረቱን በሳይበር ጥቃት ላይ አድርጎ የተካሄደ ጥናት አመላክቷል። ፎርብስን በመሳሰሉ ድረገጾች የመጣው መረጃ እንደሚያሳየው ከሆነ 1.8 ቢሊዮን መዝገቦች ሾልከው መውጣታቸውን ተከትሎ በዓለም አቀፍ ደረጃ ታዋቂ ከሆኑት እንደ ጉግል፣ ማይክሮሶፍት፣ አፕል፣ ፌስቡክ፣ ኢንስታግራም ከመሳሰሉ ፕላትፎርሞች ጋር የተያያዘ ከ184 ሚሊዮን በላይ የሆኑ የይለፍ ቃሎች ለጥቃት መጋለጣቸውን ተጠቅመዋል። የመረጃ ጥቃት መድረሱን መነሻ በማድረግ በተላለፈው መልእክት 1.8 ቢሊዮን መዝገቦች መሽሎካቸው በመታወቅ ተጠቃሚዎች ሊከሰቱ ከሚችሉ ጥቃቶች ጥንቃቄ ሊያደርጉ ይገባል ተብሏል። በተጠቀሱት ፕላትፎርሞች ተጠቃሚ የሆነው የማህበረሰብ ክፍሎች የሚጠቀሟቸውን የይለፍ ቃሎች በመቀየር ጠንካራ የይለፍ ቃል መጠቀም እንደሚኖርባቸው የጠቆመው ጥናቱ ለተለያዩ አካውንቶች ተመሳሳይ የይለፍ ቃል መጠቀም ተገቢ እንዳልሆነ ሞክረዋል። ጥናቱ አጠራጣሪ ሊንኮችን ወይም ኢሜሎችን ከመክፈት መቆጠብ እንደሚገባም አሳስቧል። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ ተጣለበት። የፌዴራል ህገ መንግስት መጽደቁንና የመጀመሪያውን ሀገራዊ ምርጫ መካሄዱን ተከትሎ በ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማው እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይንም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ ተከልክለዋል።